ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን አንተን አለች ነፍሴ አንተን አንተን አለች ነፍሴ አንተን አንተን አለች ነፍሴ አንተን አንተን አለች ኢየሱስ ያንተነ የነፍሴ ትርጉሟ እውነተኛ ወዳጅ የኑሮ ጣዕሟ ያላንተ መኖር አይሆንላትም መጠጊያ ጎጆ ሌላ የላትም ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን አንተን አለች ነፍሴ አንተን አንተን አለች ነፍሴ አንተን አንተን አለች ነፍሴ። ምንም እንኳን የተወለድኩት በቀድሞ አጠራር ወረዳ 6 ቀበሌ 03 በአውቶቡስ ተራና መሳለሚያ መካከል ያለች ኳስ ሜዳ የምትባል አካባቢ የተወለድኩ ቢሆንም ግን ራሴን ሳውቅ ከ10 ዓመት ጀምሮ ተመልሼ ለዩኒቨርሲቲ ትምህርት ወደ አዲስ አበባ ዩኒቨርሲቲ እስከሄድኩበት ጊዜ ድረስ እንግዲህ ራሴን ያወቅኩበት አይምሮዬ የነቃበት ጌታን ተቀብዬ ዳንኩበት የልጅነት ወቅቶችን በደንብ ማስታወስባቸውና በጣም ሚሞራይዝ ማደርጋቸው ጊዜዎቼ አዋሳ ነው እና ለኔ አዋሳ በጣም ልዩ ትርጉም ያለው ከተማ ነው። ትልቁ ነገር መዳኔ እዚህ ስፍራ ላይ ስላለ ጌታን ኢየሱስን እዚህ ስፍራ ላይ እዚህ ምድር ላይ ስለተቀበልኩኝ ለኔ ትልቅ ትርጉም ይሰጠኛል። እንግዲህ በዓለም ላይ ያልሄድኩባቸው ሀገሮች የሉም። ኦልሞስት ኦል ኦቨር ዘ ወርልድ ትራቭል አድርጌያለሁ። የትም ሀገር ሄዶ ለመኖር አክሰሱ አለኝ። ቢሆንም ግን ስቲል አዋሳን በጣም ነው መወዳት። አዋሳን በጣም ሁልጊዜ ነው ሚስ ማደርጋት። እግዚአብሔር ፈቅዶ ደግሞ አሁን ተመልሼ በአዋሳ ላይ አገልግሎቴን ጀምሬያለሁ። ለረጅም ጊዜ እንግዲህ በሌሎች አገልጋዮች ነበር የአዋሳ ፕሬዘንስ ኦፍ ጋድ ኢንተርናሽናል ቸርች የአዋሳ አጥቢያ የሚመራ የነበረው። ግን አሁን በቋሚነት ዘውትር እሁድ በአዋሳ ተገኝቼ እያገለገልኩ የፈውስን አገልግሎት የእግዚአብሔርን ቃል አገልግሎት እየሰጠው ነው የምገኘው። እንግዲህ በቅርብ ጊዜ ደግሞ አዋሳ እግዚአብሔር ጎብኝቷታል። በእውነት ለመናገር ከሆነ በአዋሳ መታደስና መጎብኘት እጅግ በጣም ከተደሰቱ ሰዎች መካከል አንዱ ነኝ። በምችለው አቅም ለዚህ ከተማ አስተዋጽኦ ማድረግ እፈልጋለሁ። በሚሰራው የኮሪደር ስራ ላይ በሐይቅ ዳርቻ በሚሰራው የሐይቁ ስራ ላይ ከገንዘብም ባለፈ በምችለው አቅሜ በማስተዋወቅ በተለያየ ነገር እግዚአብሔር በሰጠኝ እድሎች ሁሉ ላበሾችም ለሌሎችም ዜጎች ጭምር ስለ አዋሳ በደንብ አድቨርታይዝ ማድረጌን አልተውም። ልዩ የሆነ ፍቅር በውስጤ አለ። እግዚአብሔር አምላክ እቺን ምድር ይባርክ። እንግዲህ ታውቃላችሁ አዋሳ በጣም የእግዚአብሔር ነገር ያለባት ከተማ ናት ከምታስቡት በላይ። የኢትዮጵያ ኢየሩሳሌም ነው የምትባለው በቅጥል ስሟ። ምክንያቱም በዓለም ያለ ሕዝብ ሁሉ እየመጣ መንፈሳዊ ጉዞ የሚደረግባት የጴንጤ ኢየሩሳሌም ናት አዋሳ። እንግዲህ ስለ ጌታ ነገር ከተወራ ስለ መንፈሳዊ ነገር ከተወራ እንግዲህ ለጌታ ነገር በጣም ክፍት ከሆኑ ከተሞች መካከል አዋሳ አንዷ እንደሆነች ያው ይታወቃል። ህብረ ብሔራዊ አንድነቷ በጣም የሚያስደንቅ ነው። ከተለያየ አካባቢ መጥቶ ነው ሰው እዚህ የሚኖረው። በጣም በፍቅር የተሞላ ህዝብ ነው። እርስ በርስ የሚዋደድ ችግሮች ቢገጥሙም የገጠሙ ችግሮች ነበሩ፣ ግን ታልፈዋል። ችግር ሁልጊዜም አለ። በዓለም ሳላችሁ መከራ አለባችሁ ይላል። ችግር ሁሌ አለ፣ ግን ችግርን ፈቶ ወደፊት መሄድ ደግሞ ሌላ ነገር ነውና አዋሳ ችግሯን ፈታ ወደፊት የሄደች ከተማ ናት። ለአዋሳ ከተማ የምችለውን ነገር ከማድረግ ወደ ኋላ አልልም። በሚሰሩ ነገሮች ላይ የልማት ስራዎች ላይ ወደፊት
ብዙ እቅዶችን በአዋሳ ላይ ለማድረግ አስቤያለሁ። ብዙ መደገፍ እና ማገዝ ያለብኝ ህብረተሰብ እንዳለ በዚህ ይታወቀኛልና እግዚአብሔር ቢፈቅድ አቅመ ደካሞችን የሚረዳ ነገር፣ ማህበረሰቡን የሚጠቅም ነገር፣ የቻሪቲ ስራ፣ የበጎ አድራጎት ስራ በአዋሳ ውስጥ መስራት አስባለሁ። ለአዋሳ ከተማ ኮንትሪቢዩት ማድረግ አስባለሁና በምችለው አቅም ለዚህ ምድር ምችለውን ያክል ለመስጠት ደስ ይለኛል። ከአዋሳም ብቻ ሳይሆን ከአዋሳ አልፎ እንደ ሀገር እንደ ኢትዮጵያ ብዙ ነገሮችን መስራትን ለወደፊት ህልም አድርጌ ተነስቻለሁ። አሁንም እያገለገልኩ ያለሁት አንዱ አዋሳ ነው። እንግዲህ ለጥቂት አመታት አልነበርኩም፣ እውነቱን ለመናገር ከሆነ አልነበርኩም። ግን አሁን ሙሉ ለሙሉ በሚባል ደረጃ ነው እያገለገልኩ ያለሁት። አዲስ አበባም ያለው አገልግሎቴ እንደቀጠለ ነው። ዘውትር ሐሙስ በአዲስ አበባ እንዲሁም አርብ በአዲስ አበባ ያለኝ የቸርችም የጌስት ሃውስም ፕሮግራም እንደቀጠለ ነው። እንግዲህ ከዚህ የ40 ደቂቃ ፍላይት ነው አዲስ አበባ፣ ብዙ ሩቅ አይደለም። የአንድ ሰዓት የማይሞላ ትሪፕ ነው። ስለዚህ አዲስ አበባም አገለግላለሁ፣ አዋሳም አገለግላለሁና ሞር ኦፍ ግን ወደ አዋሳ ትንሽ ሰብሰብ ያልኩ ይመስለኛል። እግዚአብሔርን በጣም አድርጌ አመሰግናለሁ። የሰሩ እጆች ደግሞ ይባረኩ። ኮሪደሩን ስንመለከት የተሰሩ ነገሮችን ስናይ በቃ የሰሩ እጆች ይባረኩ። የከተማችን ከንቲባ፣ ርዕሰ መስተዳደሩ በአጠቃላይ በዚህ ስራ ላይ እየተጉ ያሉትን ወገኖችን ሁሉ ደግሞ የሰሩ እጆችን ማመስገን ደግሞ ይገባናል። እግዚአብሔር የሰሩ እጆችን ይባርክ ማለትን ወዳለው። ለአዋሳ ከተማ እንግዲህ ምንችለውን ሁሉ እናደርጋለን፣ እናግዛለን፣ ጸልያለን። በምንችለው አቅም ሁሉ ወዳጆቻችንን እናስተባብራለን። የሚሰራውን የአዋሳን ሐይቅ ዘመናዊ ለማድረግ ወይም ለማዘመን እየተደረገው ባለው ነገር ላይ ሁሉ ኮንትሪቢዩት እያደረግን ነው። ከዚህ በላይም ደግሞ ብዙ ሰዎች ኮንትሪቢዩት እንዲያደርጉ እናነሳሳለን። አዋሳን እግዚአብሔር ይባርክ። ሻሎም